አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ተረታዬ ግን ፒስነሽ አለ አንተ እንዴት ነህ? ደህና ነኝ። ምን ነው ኮራልሽሳ? ድሮም እንደዛ አይደለም እንዴ? ቆይ ግን ምንድነው አላማሽ? አልገባኝም። ምን ነው የምታወራው? ከጄሪ ጋር እንዳልገናኝ በጸጋ በኩል ማስፈራሪያ ላክሽብኝ አንቺ እንደሆንሽ አውቂያለሁሽ። የሆንኩ እንደሆነስ ምን ይፈጠር? እኮ እሱን ያደረግሽው ለምንድን ነው? ለምን ይመስላል? አፍቅረሽ ነው? እውነቱን ለመናገር መጀመሪያ ላንተ እንደሱ አይነት ስሜት እየተሰማኝ ነበር። እና አሁንስ? አሁን ግን ሁኔታውን ሳየው ይሄን እናሳትቻለሁ። ታዲያ ከጄሪ ጋር እንድራረቅ ማድረጉ ለምን አስፈለገ? እሷ ስለምታስጠላኝ ነው ከኔ ጋር አጉል ውስጥ ለተጋባች። አሁን ገባ? አዎ ገባኝ። ዛሬ ደግሞ ከሄቨን ጋር እንዳልገናኝ የፈለግሽው ለምንድን ነው? እሷ ሁኔታዋ ጥሩ ስላልሆነ። ቆይ ከሄቨን ጋር ደግሞ ያገናኛችሁ ጉዳይ ምንድን ነው? በምን ይሆናል? ባንተ ነው። በእኔ ለምን? ቅድም ሄጄ ከቦቼ ራቂ ብዬ ሳስጠነቅቃት አንቺ ምን አገባሽ አትለኝ መሰል እኮ አንቺ አይመለከትሽም እኮ ትክክል ናት። እኔ ደግሞ ምን ማድረግ እንደምችል ከሷ ጋር እንዳትገናኝ አድርጌ ያሳያታለሁ። ቆይ የኔና የሷ ግንኙነት አንቺ ለምንድን ነው መሀል አናትሽን ያሳከከሽ? አይናውጣ ስለሆነች እንዴት እንዳስጠላች። አይናውጣ ነው ያልሻት? አዎ አይናውጣ እኮ ጋኒ ነው አይናውጣ። ቢገባ እዚህ ግቢ ውስጥ ከሷ በላይ አይናውጣ የለም። እንዴት አይናውጣ ልትያቻልሽ? ቦቻራ ጋር ያለሽን ግንኙነት ለምንድን ነው የማታውቀው ስላት ምን ብትለኝ ጥሩ ነው? ምን አለችሽ? አላውቀውም ስትል እሺ ምክንያትሽ ምንድነው ስላት የመለሰችልኝ መልስ በጣም ነው የሚወደደው። ቆይ ምን አይነት መልስ ብትመልስልሽ ነው? ከቦቼ ጋር ያለኝ ግንኙነት የማላውቀው ስለማፈቅረው ላይ እረፍ። ምን አልሽ ሄርሜላ? አንተ ሾካካ ተደብቀ እየሰማን ነበር ማለት ነው? ስርዓትን ያዝ ሄርሜላ። ሄቨን ቦቸራን አፈቅረዋለሁ አለች ስትይ ሰሞኑ ልበል? አትገርምም? እቺ ደፋር ብቻ ይምሮ እንዳይሆን። እኔ ምንም ሁኔታው አላማረኝም። መቼም ይሄ በፍጹም ሊሆን የማይችል ነገር። ለምንድን ነው የማይሆነው? ምክንያቱም ስለማትመጥናት። አሃ እኔ ቆቀር ነጋዴ ስለሆንኩ ነው? እሱ ብቻ አይደለም። እና ሌላ ምን አለ? አንተ ትንሽ የማይዘም እንዴ? እሷ እኮ የተማረች ነች። ካንተ በእውቀት በጣም ልቀ ሄዳለች። እንኳን ለአንተ ለኛ ለተማርነው በጣም የሚከብድ ጭንቅላት ነው ያላት። ገባ? ለነገሩ ልክ ብለህ እንደኔ ያልተማረውን ማይይ ማን ይፈልጋል? ቦቼ አንተ ቦቼ እንደዚህ ቦታ ስታ እንዴት ደስ እንደሚለኝ። ስሚኝማ ቀሽቷል። ቅድም ግን ያሬድ እንዴት ጭንቅ ብሎት እንደነበር ብታዩ። ምን ብለሽ ነው የጠራሽ? ቀሽቷ ምን ነው ደበረሽ እንዴ? ኧረ አልደበረኝም። ኬት መጣሽ? ወጥራም ነው ደሞ። እኔ እንጃ ድንገት አፌ ላይ ሲመጣኝ ነው ቀሽቷ ያልኩሽ። አንቺን ግን ከደበረሽ ይቀራል። አልደበረኝም አልኩሽ። ይመችሽ፣ ችግር የለም። እስቲ ስለ ያሬድ የሆነ ነገር በይ። እውነቱን ለመናገር ቅድም አይኔን ስታይ ምን ይታያል ስለ ግራ ሲገባ እናዶኝ ነበር። እንደደበረሽ እኮ ገብቶኛል። ግን ደግሞ እኔ ከዚህ ልቅ አንድ ነገር ነው በጣም ያስገረመኝ። ምንድነው? እንዲህ በትንሽ በትልቁ የሚከፋትን ቤዛ ይቺ ስለማላቅ በጣም ነው የገረመኝ። ባይገርምሽ ነው ራሴ መለስ ብዬ ሳይው እየተገረምኩ ነበር። እንደውም እኮ በሱ ምክንያት ማለት እንግሊዘኛ መምህር ስታስተምር ምንም ኖት ጽፍ ያልነበረም። ሳይጎሽ እናት እንኳን አስታውሽ። በደብተርሽን ስጪ ማታ ገለብጣለሁ። ወይ
ተመስገን የኔ ጌታ፣ ተመስገን የኔ መድኃኔዓለም፣ የኔ ፈረሰኛ። እኔም ሰውኜ ኖት ለማስገልበጥ በቃውኝ። ሰጥሻለሁ ቤዚቲ። ቆይች ልጅ ምን ባረጋት ነው የሚሻለኝ? ማነው? ጸጋ ናታ። ምን አይነት መልእክት ቦርሴ ውስጥ እንደምታስቀምጥ እያየሽ ነው? ወይኔ በፈጣሪ። ቆይ ይሄን ነገር እሺ ምንድነው የምናረገው? በእናትሽ ባክሽ ትያት ቤዚቲ። አንቺ ራሽን አታስጨንቂ እሺ? ቆይ ቹቹሻ ግን እሷ መሆኗን በጣም እርግጠኛ ነሽ? 101% እሷ እንደሆነች በጣም እርግጠኛ ነኝ። አሁን ይሄ ነገር እንዴት ስልችት እንዳለኝ ብታቂ። ቆይ ምን አለች ልጅ ብትተወን? ቤዚቲዬ ዝም ቢያትና መጨረሻዋን እናያለን እሺ? ብቻ ቡሽ እንዳገተችው እንዳታገትሽ። አይ ቤዚቲ እኔ እኮ ቹቹሻ ነኝ። ማነች እሷ ነች እኔ የምታሳግተው? አሁን ጸጋን ማመን እኮ በጣም ከባድ ነገር ነው ቤዚቲ። ለማንኛውም አንቺ ራሽን አታስጨንቂ እሺ? ለማንኛውም ይሄን ደብተር እንኪ እሺ? ግን አንቺ ራሽን ጠብቂ እሺ? አረ ቤዚቲ ጣጣ የለውም። እኔ ቹቹሻ ነኝ። ለማንኛውም አሁን እየሄድን አንተ ልጅ ሆንኮ ነገር ካለ ለምንድን ነው የማትናገረው? ሚኪኒ ባለመማሪ እንደዛሬ ቆጭቶ ነው ያውቅ። ቦቼ ምን ተፈጥሮ ነው እንደዚህ ሆንኮ? ንገረኝ። በጣም ደባሪ ነገር። እጭ አንተ ደግሞ አታብዘው። ንገረኝ ከተባልክ ተናገር። ኢዮሲ ባለመማሪና ማህይብ ስለሆንኩ ከአንዳንድ ሰዎች ጋር መዋል እንደማይመጣኝ ነግሮ ቅስሜን ይሰባበር። አረ ልጅ የምርህን ነው? አዎ ሚኪ የምሬን ነው። ቆይ እሱ ሲጀምር ማን ሆኖ ነው አንተ እንደዚህ የሚናገር? ተው እባክህ ሚኪ፣ እሱ ልክ ነው። እኔ ነኝ ያለ እውቀቴና ያለ ትምህርቴ ከማይመጡኝ ሰዎች ጋር ካልዋልኩ ስል ስገፋ ሙሉ። አንተ ቦቸራ ጤነኛ አይደለም እንዴ? ምን ነው የምትቀበጥረው? ይሄኛውን ቦቸራ እኔ አላውቀውም። ታውቃለህ ሚኪ፣ አንዳንድ ችግሮችና ብሶትህን በሳቀ ለመሸፈን ስትሞክር አንዳንድ ሰዎች ይመጡና ባዶነትን አሳይተው ይሄዳሉ። አሁን በእናትህ ደሜን አታፍለው። በጠረባ ብዬ ሳልዘረረ ተናገር። አንተ ምንድነው የምትሰራው? እሺ አሁን በምን ምክንያት እንደተጣላችሁ ንገረኝ። ተው እባክህ፣ ከነገርኩ ስለምትቆጣኝ ይቅርብ። ብቻ ሌላ ፋውል ሰርተህ እንዳይሆን። ፋውል እንኳን አልሰራው። እና ምንድነው? ትርታዬ ገኒ ጋር ሄዳ ከዚህ በኋላ ከቦቸራ ጋር እንዳትገናኘ ብላ አስጠነቀቀቻት። እና ገኒ ደግሞ ከቦቸራ መራቅ አልችልም አለቻት። ቆይ ለምንድን ነው ካንተ መራቅ የማትችለው? ምክንያቱም ስለማፈቅረው አለቻት። ምን? በቃ ይሄን ነገር እኮ ትርታዬ እየነገረችኝ እያለ ነው ኢዮስያስ ተደብቆ ይሰማን ነበር። ከዛ በኋላ መጣ ማህይምነቴ ለሄቨን እንደማይመጥናት አስረግጦ ነግረው ቅስሜን ስብርብር አድርጎት ላከኝ። ይጩ ማራስ ራሱን እንዴት ቢያስብ ነው አንተን ማህይም የሚለው? ተው ሚኪ እባክህ፣ እሱ አልተሳሳተም። ወይኔ ሚኪ ትሰማኛለህ? ቦቸራ እንደዚህ ተንቀ እንደዚህ ክብር ተነክቶ ዝም ብለን አንቀመጥምሽ። እናሽ ታዲያ ምን እናድርግ? በዚህ ደነዝ የሆነ ልጅ ምክንያት ማለት ነው ከሄቨን ጋር በፍጹም እንዳትራራቅ። ተው ሚኪ እባክህ፣ ቢበራብኝ ነው የሚሻለው። እንዴ ከዛ እሷን ፈታ እናረጋታለን። ከዛ ያ ኢዮስያስ የተባለ ልጅ ጭንቅላቱን ፍትት ነው የምናረገው። እሺ ፍቅር የሚባለው ነገርስ? በእርግጠኝነት ሄቨን ስለተናደደች ሄርሜላን ለማበሳጨት ብላ የተናገረችው ነገር ነው ይመስለኝ። ለነገሩ እኔም እኮ እንደዚህ ነው ያሰብኩት። አበቃ በእናትህ አሁን እንፍጠን። ወዴት ነው የምንፈጥነው? ሄቨንና ዩሲ ይሄኔ አንድ ነው የሚሆኑት እና ሻጉድ ፈላ። ምንድነው ጉዴ? እዛ ጋር ማን ይታይሻል? ውይ እነዚህ ሰዎች መንገድ ላይ አካውንት አውጡ ምናምን የሚሉት ይመስሉኛል። እስቲ በደንብ ተመልከቺ። ማን ይታይሻል እንዴ? ምን እንዳያመጡ ነው? ፍጥጥ ብዬ ነው እሺ የማያቸው። ቤዚትዬ ወይ ሻይ። ቆይ ምንድነው የሚደበላለቅብኝ? ምን ተደበላለቀብሽ እንዴ? እዛ የቆመው ሰውዬ ለምንድን ነው ቀስቴን እየመሰለኝ ያለው? ያው ቀስቴ ስለሆነ ነው። ወይ ቤዚዬ አንቺም ተደበላልቆብሽ እንዳይሆን። የኔ ቆንጆ ነው። ምንም አልተደበላለቀብኝም። ቆየቱ ቀስቴ ነው። ያቺ ቀስቴ ነው። ወይኔ ጉዴ! ደግሞ እኮ ወደኛ እየመጣ ነው። በእጁ ደግሞ አበባ ይዟል። ምን ሊተክለው ነው? ልብሽ ላይ ያው ሄይ ፎንቄ። ወይኔ ቤዚዬ አሁን እርግጠኛ ሆንኩኝ። እስካሁን እየተጠራጠርሽ ነበር እንዴ? በደንብ ነው የተጠራጠርኩት። እንዴት ነሽ ፎንቄ? ደህና ነኝ የኔ ፎንቃ። ቆይ ግን አንተ አላማ ምንድን ነው?
ቆይ ምን አጠፋው? እኔ አርፌ ትምህርቴን እንድማር አትፈልግም? አረ በደንብ ፈልጋለሁ እንጂ። ብትፈልግማ እንደዚህ ጉዳት ሰራኝም ነበር። ቆይ ምን አደረኩኝ? ቀስትዬ ልቤ እኮ በፍቅር ቀለጠች። ተው ግን ተዋጉሎንባለሁ። ተው ጦር ነው የሚሆንብኝ የኔ ነፍስ። ምንም አትሆኝም የኔ ቆንጆ። እርፍ ቤዚቲ ሰማሽው አይደለ እንዴ? ምን አደረገ ብሎት የማያውቀውን ነገር የኔ ቆንጆ እኮ ነው ያለው። ቆይ ግን ለመሆኑ አንተ እንደዚህ አይነት ነገር ከየት ነው የተማርከው? ያው ከፊልም እያየሁኝ ነው። አየሽ አይደለ ቤዚቲ ጨዋ ነበር እኮ ጥሩ ልጅ። ፊልም እያየ ፍቅር አሰጣጥ እንዴት እንደሆነ ተማረ። አረ ወይኔ ጉዴ ቹቻራ እንደዛ ይባላል። ፎንቃይ አመሰግናለሁ የኔ ፎንቃ። ቤዚቲ እቺ ነገር ትሸተታለች አይደለ? አዎ ትሸተታለች። ያ ባለፈው እኮ ስታሸቻ ሳይቼ ነበረ። ሪሊ በጣም የሚገርም ጠረን ያላት። ወደድሽ ፎንቃይ? ምን ጥያቄ አለኝ ፎንቃ? ደግሞ ስለወደድሽ በጣም ደስ ብሎኛል። እኔ ምለው ፎንቄ ቆይችን ሸሚዝ እስካሁን ለኪሮ አልመለስክለትም? ባክስቲ ቆይቼ እመልስለታለሁ። ቶሎ ብትመልስለት ግን ይሻላል። ለምን? በኋላ እንደዚህ ፏ ብለው ሲያዩ አሬ ነገር መላለው ምናምን ብለው ማጅራትን ብለው እንዳይገላግሉ ብዬ ነው። እንዴ መነካሽ? ቀስቲ እኮ ነኝ የኔ ጀግና። የኔ ባትሆን እኮ ይቆጭ ነበር። አሁን እንሂድ። እንዲሁም ለምን የሆነ ቦታ ውስጥ አልጋብዛችሁ? አሁን ገና ቀልድ እሺ። ያንተ ግብዣ እንደዚህ ባፍንጭ ወጣሽ ሆ አለ ሰውየው። አሁንና ቀጥ ብለው ወደ ሰፈር እንሂድ። አይ እንደባለፈው ምናምን እኮ አይደለም። እና ምንድነው አለ አይደለ ወይ ሳምቡሳ ወይ እርጥብ ነገር በቃ እሱን ጋብዛቸዋለሁ። እና እንደዚህ አትልም እንዴ? ቤዚቲ ዛሬ መክሰስ ጋባሽ ተገኝቷል። አሁን እንሂድ። እናንተ ተገባበዙን ይቅርብኝ እሺ። አይ ወይ እኔ ቹቹሻ ማለት ሞቼ ቅብር ልበል እንጂ ማለት ነው። ቤዚቲ አንቺ ነቴ ጥቂ ንቅንቅ አለ ንቅንቅ። አረ ተውት በቃ አሁን ነኝ። ለማንኛውም እንሂድ። ኢሳሙሳ ማጥባችንን ያበደ ሰዓት ነው የተከሰተ። ይሄ ሞሮ ዮሲም እኮ እየመጣ እኮ ነው። አሪፍ እንኳን መጣ። በቃ እኔ ጣብዬ ሂጂ ማለት ነው። እሱን እጋተተዋለሁ። አንቺ ሄደሽ እሷን ታወራታለሽ። ገባሽ? ስታይል በቃ ያዝ። ዮሲ ይላል። ዮሲ ምርጥ ሰው ዝርያ። አማነሽ አለሁልሽ። ወዴት ነው? መሄድ ይኖርብኛል። አይ እኔ መጀመሪያ እኮ ማናገር ይኖርብሻል። ገባሽ? ተረዳኝ። ምንድነው የምናወራው? እኔ ቸኩያለሁ እያልኩ አይደል እንዴ? አሃ አሁን ገባኝ። ምን ሆነ የገባሽ? ለምን እንዳስቆምኩኝ አሁን ነው የገባኝ። እሺ ንገረኝ። እሺ ለምንድን ነው ያስቆምኩ? ያን ቁቀር ነጋዴ ከሄቨን ጋር ልታመቻች ነው አይደለ? እኛ ማይሞች እኮ ስንሰግጥ ከባድ ነው። ምን ማለት ነው? አቦ በእናትህ አታልቀኝ። ገብቷል? አልገባኝም። ለምን መናገር የፈለግከውን ፊት ለፊት አትናገር? እስቲ ይነገራል። ገኒ ገኒዋ ምን ነው ብቻሽ? ምንም እንዲሁ አብረን መሄድ እንችላለን? እንችላለን። ግን ምን? አንተ የሚቆጣጠሩ ሰዎች አሉ። እነማን ናቸው? የምታውቃቸው ይመስለኛል። እያወራሽ ያለሽው ስለ ሄርሜላ ነው አይደል? አዎ ስለ ሄርሜላ ነው። ያለችሽ ነገር አለ እንዴ? አይ በቃ ተው፣ ጨዋታን ቀይር። ለምንድን ነው የምንቀይረው? እንዲሁ ገኒዬ፣ በእናትሽ የሆንሽውን ነገር ንገሪ።
አይ ቲንክ ታፈቅረሃለች መሰለኝ እና ከኔ ጋር ስታይ ደስ እያላት አይደለም። ከአንቺ ጋር ብቻ እኮ አይደለም ከሌላ ሴት ጋር ስታይ ደስ አይላትም። ደግሞ አንተም ታፈቅራት እንደነበር ሰምቻለሁ። እርግጥ ነው በጣም አፈቅራት ነበር፣ ግን ምን ግን እሷ እኔን አትፈልገኝ። ለመደበሪያዋና ሙድ ለመያዣዋ ነው የምትፈልገኝ። ይሆናል። ግን ምን ብላሽ ነው? ቦቼ አጠገብ እንዳትደርሺ አለች። እና ምን አልሻት? እኔማ እንደማልችል ነገርኳት። አመነች? እንድታምነኝ ብዬ አንድ ሰበብ ፈጥሬ ነገርያታለሁ። ምን አይነት ሰበብ? ስለማፈቅረው ከሱ መራቅ አልችልም አልኳት። ምን እንዴ? ምን ነው ደነገጥክ? ምንም እንዲሁ ነው። አይ ቲንክ ቅር ሳይል አይቀርም። በምኑ? አፍቅሬ ያለው ስላልኳት ነው። አረ ለምን ቅር ይለኛል? ካልደበረ ጥሩ። እኔ ደበረ ስለመሰለኝ። አረ አልደበረኝም። እንሂዳው። እንሂድ። እና እሱ ማህይም ብሎ አንተ ምን ያገባል? በጣም ያገባኛል። እንዴት? ምክንያቱም በሱ ውስጥ ነፍ ሰዎች ስለተናገር ገባ። በአካታ ከፍድ አሁን ከመንገድ ዞር በልኝ። ዞር በረልሽ ምን ያደርግልሻል ብለሽ ነው ብራዘር። ቦቼ እንደሆነ አንዴ ቸከስሽን እያሰማመጠብሽ ነው። ኦልሬዲ በቃ እኮ ተበልተሻል። እሱ መቼም ሊሆን አይችልም። አሃ ለካ ማሰማመጥ ያለብሽ አንቺ ብቻ ነሽ። እረሳለሁ እኮ ነው አንዳንዴ። በትክክል ኢዮስያስ እኮ ነው። እንግዲህ ቁርጠሽን ወቂው ያራዳልሽ። ቦቼን እንደምታፈቅረው ሄቨን በይፋ ነው ያወጀችው። ተረዳሽ? እሱን ያደረገችው ሄርሜላን ለማስቀናት ነው እንጂ ለሌላ ነገር እንዳልሆነ በደንብ ታውቁታላችሁ። የእውነት እንደሚሆን በቅርቡ እናሳይሻለን። እሺ? እሱ የሚሆነው እኔ ከሞትኩ ብቻ ነው። እሺ ነው ብለህ ነው? አዎ በደንብ ነው። እስቲ እንድታያለን። ሁላችሁም ከባድ ነው ሲያስመታዩበት ጊዜ ደርሷል። በዚህ ግን ችግር እንዳለብሽ ታውቂያለሽ አይደለ? ምን አደረግኩ? ቁጭ ብለን ተረጋግተን መብላት እየቻለ ካልወጣም ብለሽ ያሯራችሁ። ሻይን ራሱ ያደረኩት ለእናንተ ክብር ስል ነው እንዴ? እንዴት? ቀስቲ ሰሞኑን ቤት እየገባ ያለሁት በጣም እያረፈድኩኝ ነው። ማሚ ደግሞ ይሄንን ነገር ካወቀች ምን ነገር ነው የሚፈጠረው ታውቂ የለ እንዴ? አያሳስብሽ ቤዚቲ። ሰዓትም ከሄደ ያሬድን ደውዬ መኪና ይዞ እንዲመጣ አደርገዋለሁ። ምን ቻምሻል እንዴ? እየቀለድኩኝ ነው። እሺ ወይኔ ቀስቲ ያቺን መኪና እኮ ብታያት በቃ ፍስስ ነው የምትልላት። የምርሽ ነው? አዎ የምሬ ነው። አንተ ሞኝ እንደዚህ ስትባል ደግሞ አርፈ ተቀመጥ። እሺ ሌላ ነገር እንዳታስብ። ምን አስባለሁ? መቻጣው አንተ ምን ያደርጋል ደግሞ? ኧረ ቤት ይትያው ደግሞ እንደዚህ ስለው ሰምቶ ማለት ነው ነገ ይዞ ነገ ወይ ዛሬ መኪና ይዤ ካልመጣው ነው የሚላል። ታበናትሽ እንደዚህ ይባሉ? ምንድን ነው የማይባለው? የማያደርገው ነገር አንዴ ቹቹሻ ቀስቴ የቹቹ ጓደኛ እንዴት ናችሁ? አለን ሰላም ነው አለን። ሁላ እንዴት ነህ? ምን ፒስ አለ? ይሄው መጨረሻ እንዲሁ ነው። ምን ሆነ ነው? ምን ያልሆንኩት ነገር አለ ብለሽ ነው? ይኸውልህ አንተ ልጅ የሚሆን ነገር እንዳታረግሽ። ቀስቴ ተወኝ ብያለሁ፣ ተወኝ። ምንድነው ቀስቴ? ችግር አለ እንዴ? ዝም በቤዚቲ፣ ምንም ችግር የለም። እኔ ግን አልመሰለኝም። የሆነ ነገርም አለ፣ መኖርም አለ። ይኸው በዚህ ሰዓት እኔ ጆንያ ሙሉ ቁራሌ ሞልቼ መሄድ የነበርኩ በሱ ምክንያት ይኸው ባዶ እጄ እየጨለልኩ ባዶ መንገድ ላይ። ወይኔ እናቴ፣ አሁን ገባኝ። ቀስቴ ፎንቄ፣ አንቺ እዚህ ነገር ውስጥ አትግቢሽ እንዴ። ለምን እንደማገባው ይሄ ሁሉ ነገር የሆነው እኮ በሷ ምክንያት ነው። እናንተ ልጆች ምንም ነገራችሁ እየገባኝ አይደለም። ምንድነው? ምን መሰለሽ እኔት ቀስቴ ፎንቆን ለማስደሰት በሚል ምክንያት ሞላ። አንተ ሰውዬ ቆይ ምንም ነገር እንዳላወራ ነው እንዲፈልገው? አዎ አሁን ምንም ነገር እንድትናገር አልፈልግም። ከሆነ ታዲያ እዚች ጋር ፈርማ። ቆይ ለምንድን ነው የሚፈርመው እንዴ? ገንዘቤን በሰዓቱ ሊከፍለኝ ይፈርምልኝ። የምን ገንዘብ ሞላ? ዝርዝሩን ራሱ ያውቃል። እንዴ እኮ በገንዛ ገንዘቤ እኮ ተሰቃየሁ እኮ፣ ሰላሜን አጣሁ፣ እንቅልፍ ነሳኝ እኮ። እንዴ አንተ ልጅ ቆልፋለሁ አልኩህ እኮ። ይኸውልህ ቀስቴ፣ እኔ ልብ የሚረጋጋው እንደዚህ ስላልከኝ አይደለም። ይኸውልህ ባይሆን እዚህ ጋር ስትፈርምልኝ ነው ልብ የሚረጋጋው። እስኪ አምጣው ወረቀቱ። ይታይሽ እንግዲህ ፎንቄ 3000 ብር ነው የተበደረኝ። 3000 ብር። አዎ 3000 ብር ነው የተበደረኝ። አንተ ግን ትንሽ አይደብርም እንደዚህ ታረግ? እርፍ። እኔ ደግሞ ምን አደረኩሽ? ወንድ ልጅ አይደለ እንዴ? እሱ ከቹኩ ጋር አይደለ ያለው? ምን አለ በኋላ ዞር ሲል አግኝተህ ብትነግረው? እኔማ እኮ እንደዛ አድርጌ ነበር። መቼ? ባለፈው ነው። ቀስቴን የተበዳሪ ቦታ፣ ቦቼን ደግሞ የማኝ ቦታ ላይ አስፈርሚያቸው ነበር።
እሺ ከዛስ ምን ሆነ? አቶ ቀስቴ ከፈረመልኝ በኋላ ተቀብሎኝ ቅድድ። ቀስቴ ለምንድን ነው የቀደድክበት? እሱ ነው ማንበብ አይችልም ብሎ 3000 ብር የተበደርኩትን 6000 ብር ተበድራለ ብሎ ያስፈርመኝ። ምን? አንተ ሞላ እንደዛ አድርገሃል እንዴ? ባደርግስ ምንድነው ክፋቱ? እንዴት ክፋት የለውም? ባንክም እኮ ሲያበድር ብር የሚቀበለው በወለድ ነው። እሺ ቢሆንስ ታዲያ በ100% ወለድ ግን አይደለም። እና በስንት ይሆንለት? እሱን እንኳን አግሪመንት ሊኖራችሁ የሚገባው አሁን ሳይሆን ስታበድረው ነበር። እሺ የኔ እናት አንቺ ወገኛ ነሽ። መቼ አግሪመንት ውስጥ እንድንገባ እድል ሰጠኝ። መጣ ስራ ቦታ ላይ እንቅ አድርጎኝ ከምሰራበት ቱታ ውስጥ 2000 ብር እንቅ አድርጎ ወሰደ። ከዛ ደግሞ 800 ብር በ200 ብር እቁብ ገዛኝ 1000 ብር 3000 ብር ሆነ አጠቃላይ ወሰደ። የምር ሞላ ግን ግፈኛ ነሽ። የኔ እናት እኔ ከሀገሬ ወጥቶኝ ሊሰራ ነው ገባሽ? ይሁና ምን ታካብዳለህ? አሁን ጉዳዩ የጋራ ሆኗል። ፈርሙልኝ አላችሁ አትፈርሙልኝ? ፈርምላለሁ። እስክሪብቶ ይዘህ ያለ እስክሪብቶ እንዴት ይሆናል? ወይኔ እናቴ ነው ያማል እንዴ? አንተ ቆይ ምን ያደረክ ነው እንዴ? አንተ ማል እንዴ? ቆይ መቼ ነው የምትማረው እንዴ? ወይኔ ልጁ እንዴት አደረገው በእናትህ? አንታይ ስፈልግሽ ምን ነበር ሶስ ለካ ነገርኩሽ። ትምህርት ቤታችን ማለት ነው ትልቅ የሆነ የአርት ፌስቲቫል እንዲካፈል ኢንቪቴሽን መጥቶልናል። እናማ ትምህርት ቤታችን ወክለው የሚወዳደሩ ተማሪዎች ለመመልመል ማለት ነው ርዕሰ መምህሩ ለኛ ኦሪንቴሽን ሰጥቶናል። የምርሽ ነው ሶሲ? ያ ሹር የምሬን ነው። ቆይ ግን በምን ዘርፍ ነው? የተለያዩ ዘርፎች አሉት። አንደኛው በዳንስ ነው፣ በባህላዊም በዘመናዊ። እሺ ሌላስ? ሌላኛው ደግሞ የግጥምና የአክቲንግ ውድድር አለው። እና ቆይ አንቺ ነሽ ምዝገባው በበላይነት የምትመሪ? እኔ ማስታወቂያውና የቅስቀሳውን ስራ ነው የምሰራው። ምዝገባውን የሚሰራው ግን ናታን የሚባል ልጅ ነው። ናታን ደግሞ ማን ነው? አንድ ናታን የሚባል ልጅ አለ። የ10ኛ ክፍል ተማሪ ነው። እንዴ ቆይ እሱ እንዴት ይሄን እንዲመዘግብ ተመረጠ? ያው እሱ ዝንባሌው ዳንስ ላይ ስለሆነ ይሄንን እንዲያስተባብር ለሱ ሰጥቶታል። እኔ ደግሞ ያው ኢንተረስቲ ጋዜጠኝነት ላይ ስለሆነ የቅስቀሳውን ስራ እየሰራው። እና ቆይ አሁን ምን እያደረግሽ ነው? እቺ ማስታወቂያ ለጥፍ ላይ ነው። ኦኬ በቃ እኔ ማሁን ሄዳለሁ። ወዴት? ምን ሚዲያ እጅ ልመዘገብ ነው? ዋት ልመዘገብ ነሽ? አዎ ልመዘገብ። አኒታ እየቀለድሽብኝ ነው አይደለ? አረ እንደሱ አይደለም። እና የምሬን ነው ሶሲ። እሺ ቆይ በምን ዘርፍ ነው የምትወዳደሪው? በዘመናዊ ዳንስ። ምን በዘመናዊ ዳንስ ነው ያልሽው? አዎ ምን ነው ገረመሽ? ፕሊዝ አኒታ አታስቂኝ እንዴ! ቆይ ለምንድን ነው የምትስቂብኝ? ቆይ አንቺ እንዴት ብትዳፈሪ ነው ዘመናዊ ዳንስ እወዳደራለሁ የምትይው? ኦኬ አሁን ገባኝ። አትችልም ብለሽ ንቀሽ ነው አይደለ? እኔ እንደዛ አይደለም ግን ይኸውልሽ እኔ እንደ ጓደኛ መመክርሽ ማለት ነው ከዘመናዊ ይልቅ ባህላዊ የምትሞክሪ ነው የሚሻለው። እኔ ሀና ደግሞ ማን እንደሆንኩ አሳይሻለሁ። እሺ ወዴት ነው? ወደ ሚኒ ሚዲያ ልመዘገብ። እንግዲህ አቅምሽን የምታውቂው አንቺ ነሽ። ለማንኛውም እኔም ለጥፍ ስለሆነ አብረን እንሂድ። ደግሞ ታያታለሽ። እኔ እንደሳቅሻል። እንዴ ማርክ ምን ሆኖ ነው ደግሞ? ፀጉሩ ምን ይመስላል? እግዚኦ እግዚኦ! ምን አስመስለው ለቀቁት? ኧረ በስመ አብ ወልድ! ምን ሆነህ ነው? ጉድ ነው ጉድ ነው ጉድ ነው ጉድ ነው ጉድ ነው ጉድ ነው ዘንድሮ ጉድ ነው ዘንድሮ ጉድ ነው ዘንድሮ ጉድ ነው ዘንድሮ። ምን ሆነህ ነው? ወይ ጉድ! ጉድ ሳይሰማ መስከረም አይጠባ አሉ ያገሬ ሰው። ወይኔ ወንዜው ወይኔ ወንዜው ወይኔ ወንዜው ወይኔ ወንዜው። እንግዲህ በቃ ዝም በል። ይሄ ወንዙን ተውና አንተ ራስህ እኮ ጉድ ሆነሃል። ፀጉር ምንድን ነው? እባክሽ ፀጉር ትያለሽ። አሁን ስንት የሚያሳስብ ነገር ትሸርበቃሉ እያለን ይሄ ፀጉሬ ምን አይ አሁን እሱን ታዩና እኔ የምልሽ ማለት ነው አሁን ወንድሜን ነው ወንድሜ ደግሞ ማን ነው ወንድምህ? ቦጋለ ነው። ቦጋለ ደግሞ ማን ነው? ቦቸራ ነው እንዴ? ቦቼክስ ቦቼ ፕሮማክስ። አላየሁትም። ለምን ፈልገው ነው? አይ እባክሽ ነገሩ ወዲህ ነው። አንቺ ወዲህ ነው ማርክ። እኔ እንጀሪ ታውቀኛለህ አይደለ? ወሬ ቋንጣ ሲሆን በጣም ነው የሚያስጠላኝ፣ አይመቸኝም። ሀዳ ቁርጥ ላድርግልሻ። ምን ትላለች ይቺ? ተይ አንቺ ልጅ ግን ክሉ አትበያ ትንቀሽቀሽ። ሀላ ባፍጤምሽ ድፍት ክንብል እንዳትይ።
የት ነው የተንቀጨቀጭኩት? እዚሁ ላይ ወሬው ነው። ማርክ ትናገራለህ አትናገርም? ታዲያ ከዛ ጀምሮ ክሉ እያደረገ ያመጣኝ ወሬ ሲሶ ይመስሉኝ። ምን ትላለች? እኔ የምልሽ አሁን ማለት ነው አሁን አይደል እንደ ነገረችኝ ሄርሜላ የሄቨንን ጉድ። እሺ ይኸውልሽማ ትላንትና ሄርሜላ ሆዬ ሄቨን አጠገብ ሄደችና ቦቻ አጠገብ እንዳደርሽ አለቻት። ከዛስ? ታማ ሄቨንን ብኛለቻ። ጉድ! ምን በወጣት ነው እባክህ እሷን ብኛለችው? እናማ ነገሩ ወዲህ ነው። ወዴት? ተጠጊ ወዲህ የልብ ጉዳይ ነው የምልሽ። አልገባኝም። የልብ ጉዳይ ስትል ደግሞ እንዴት ነው? እኛ ሳናውቅ ለካ ሄቨን ቦቸራን ከጅለዋለች። እርፍ ማርክ። ቆይ ይሄ ከጅለዋለች የሚባለው ቃል እኛ ሳናውቀው ትርጉሙን አልቀየረም አይደል? የት ይቀይራል ብለሽ ነው? ካልቀየረ ሄቨን ቦቸራን ወደዋለች እያልከኝ ነው? እንደው አይገርምሽም? ቆይ አንተ እንዴት አወቅ? እንዴ ራሷ ነች አውጋችሁ ባፋ። ለማ? ለሄርሜላ። ይሄኔ ነው መሸሽ። ቆይ አንተ የምርህን ነው እንደምታወራው? ዋትስአፕ ይኸውልሽማ ዲሪ አይገርምሽም እንዴ? ሄርሜላ እኮ ልጅ ጓዝ ስትልባት ጭራሽ ከቦቻ አጠገብ ምንም ፎንቀው ስላለብኝ አድርቅም አለች። እኔ አላምንህም። እዛይዘ ምን ትላለች እቺ? ካላመንሽኝ እና ጠይቄ ምን ማንን? ወይ ሄርሜላ ነው ወይ ደግሞ ሄቨንን ነው እንዴ? ምን ትላለች? እኔ ተንኮክዬ የመጣሁት ለአንቺ ትኩስ ዜና አላቀርብ መሰለኝ። አንተ ደግሞ ምን ሄርሜላ ጋር አስኬድኝ እንጂ አፋጣታለሁ። ማንን? ያቺ ሄቨን ተብዬዋና። ቆይ እኔ እንጀሪን አላወቀችኝም። ልኳን ነው ማሳያት። አይቦጋለ አንተ በሶስት ተከባሃል። ይሄው አንድ ራሱ ጠፋ የለም እኮ። አንተ ምን አለብህ ሁሉም የሚወድህ አለ። አንቺ ብቻ ነሽ የማትገኝ። አንቺ ሊሶ የሚነግርሽን አሰሚ ማለት ነው? ቆይ ምን ነግረኸኝ ነው አልሰማም ያልኩህ? ከዛ ቦቸራ ከሚባል ልጅ ጋር አቁሚ ስልሽ ጭራሽ ግቢውን ሙሉ ወደዋለሁ እያልሽ ታስወራለሽ። ታዲያ አንተ ምን አስጨነቀ? ለምን አይጨንቀኝም እኮ። እንዴት? ወንድ ልጅ እኮ ነው። እና ወንድ ልጅ ደግሞ በባህሪው እንኳን አፈቅርሃለሁ ብለሽ ይቅርና ከሳቅሽለት የወደድሽው ነው የሚመስለው። እናማ ሄርሜላን አፏን አዘጋለሁ ብለሽ የጀመርሽው ጨዋታ ልጁ ሌላ ነገር ውስጥ እንዳይከታ። ስለምን ጨዋታ ነው የምታወራው? ቦቸራን አፈቅረዋለሁ ስላልሽ ጨዋታ ነው። እሱን አባባሌ እንደ ጨዋታ ነው ያየኸው ማለት ነው? እና ቁም ነገር ነው እያልሽ ነው? መሄድ ይኖርብኛል። ወዴት ነው የምትሄጂው? ለአንተ ማብራራት አይጠበቅብኝም። የጠየኩሽን ጥያቄ ሳትመልሽልኝ ወዴት መሄድ አትችይም። ማን ነው የሚያስገድደኝ? እኔ። ምን ቤት ስለሆንክ? የልጁ ህይወት ስለሚያሳስበኝ ግዴታ የጠየኩሽን ጥያቄ ትመልሽልኛለሽ። የቦቸራን ነገር አታስብ፣ ለእኔ ተወው እሺ? ቆይ የቦቸራን ነገር ለእኔ ተወው ማለት ምን ማለት ነው? መቼም ቢሆን በእኔ ምክንያት ቦቸራ እንዲጎዳ አላደርግም። ገባህ? ማለት እና አፈቅርሻለሁ ሲልሽ እሱ እንዳይጎዳ ብለሽ የፍቅር ጥያቄውን ትቀበያለሽ ማለት ነው? እሱ ያገባሃል። ቆይ እቺ ልጅ አመረረች እንዴ? እሺ ወይዘሪት ቹቻ እንዴት ነሽ? ወይ ጸግዬ አለሁልሽ ቀኔን እየጠበቅኩኝ። የምትሞችበትና እሱንማ አንቺ ብትነግሪኝ አይሻልም? እኔ ምኑን እነግርሻለሁ ብለሽ ነው? ጸግዬ እኔ እናት እኔ እኮ በጉጉት አለኩብሽ። ምን ማለት ነው? መሽቶ በነጋ ቁጥር መቼ ነው ቀኔ መቼ ነው የሚሸኘው እያልኩኝ ነው። እና እኔ ምን ላድርግሽ? ጸግዬ ገላግኝና ነፍሴን ወደ ሰባተኛው ሰማይ ሸኝልኝ። ምን አስቸኮለሽ? እንደዚህ እያልሽ ልክ ልኬን ንገሪኝ እንጂ። አሁን የምታወሪውን ከጨረስሽ መሄድ አለብኝ። አረ እንዴ እምልሽ ነገርም አለኝ። ምንድነው እሱ? ቆይ በምንድን ነው መገላግኝ? ማለትማ እንደው በሽጉጥ ነው ወይስ በቦክስ ነው ወይስ በምንድን ነው? እሱ ሰርፕራይዝ ቢሆን አይሻልም? አደራሽን ግን ጸግዬ አደራሽን ብዬሻለሁ እንዳትረሽችን ቃሌ። በሽጉጥ ከሆነ ለኩፍ አድርገሽ እንዳትተኝ፣ ይጠዘጥዛል ሲሉ ሰምቻለሁ። እና እንዴት ይሆንልሽ? በቃ እሺ አንዴ አርጊኝና ጭንቅላቴን ፍርክስክስ ብሎ ያኔ ነው ግልግል ማለት። ሽጉጥማ አይሆንም። ለምን? ምክንያቱም ቶሎ ስለሚገላግል። በጣም ነው እንዴ እንድሰቃይ የፈለግሽው? በደንብ ነው። ቆይ ግን ይሄን ያክል ምን አድርጌሽ ነው?
እሱን ልቦናሽ ያውቀዋል። አሁን ስለምቸኩል መሄድ አለብኝ። አይ ጸጋ፣ እኔ እኮ ቹቹሻ ነኝ። መቼም ቢሆን አልፋታሽም። እሺ እንዴ ወንድማ፣ እንዴ አንተን ፍለጋ ስንት እንኳን ተንኩት እኮ። እንዴ ግቢውን በሙሉ የሞላሁት እንደሆነ እኔ ቦቸራ ነኝ። ምንድነው? በሰላም ነው? አቅሜብሃለሁ፣ እባክህ ተከፍቼብሃለሁ። በምን ጉዳይ? አሃ ወንድም ማለት እኮ ሚስጥር ጠባቂ፣ ገመና ከታች፣ በደስታም በሐዘንም ጊዜ አብሮ የሚቆይ ማለት እኮ ነው። ኧረ ምንድነው ዛሬስ ግራ ሆንክብኝሳ? ሯ ምን ላድርግ ብለህ ነው? አንተ ግን እስከ ዛሬ ደስታን ስትሸሽገ ይኖርሃል። የምን ደስታ? እንዴ ሄቨን መከጀሏን መች ነገርከኝሳ? አሃ ሆዲ አቂሞብሃል ደግሞ። ማን አወጋህ ደግሞ አንተው? ኧረ ምን ሆነሃል አንተው? እንዴ ዛሬ የሚያወጋው ሁሉም እሱን አይደል እንዴ? ኧረ ይሄ ነገር ምንም አላማረኝም። አሃ እንዴት? አንዱ ከላባ ኋላ ሲክለፈለፍ ሄዶ ለአባቷ እንዳይነግራቸው ነው። አሃ ማን ያወጋል ደግሞ? ያንን ዣርት አላም ነው። አሃ ማን ነው እሱ? ያንን ዮስዮስ የሚባል ዣርት ነው። ምን ስትል ጃርት አልኩህ አንተ? ምን አባቴ ላድርግ? ገና ምላሱን ሲወረውር እኮ ነው ዣርት ላይ እንዳለሽ ተወርውሮ የሚሰነቀርብኝ ይሄ ዣርት። ምላስ ማክፍ እኮ ነው። እንግዲህ ወዲህ ይለይለት። ይኸውልህ ነገሩ እውነት ይሁን ውሸት ባይለይለትም ገንዬ ቦሸራን አፈቅረዋለሁ ብላ ያውግተዋለች። ካወጋኝ በኋላ ለምን ውሸት ይሆናል? ድንገት ርቴን አፏን ለማዘጋት ያወጋቻት ውሸት እንዲሆን ብዬ እኮ ነው። አይ አይመስለኝም። እንዴት? ሴት ልጅ የምከጅለው በምሳሌ በተረት ነው የምታወገው። ደግሞ እንደ ገንዬ ያለ አንባቢ ደግሞ አቤት አቤት። እኔ ያወጋችሁ አንጀቷን ነው እያልከኝ ነው እንዴ? አሃ ኋላስ? ኧረ ታዲያ እንዲህ ሊሆን ነው? አንተ ምን አሻህ እንዴ? ኧረ ዘፈን ለቀህባት እስክስታ ማስነካት ነው። እንዴት አይነት ጭፈራ? እንዴክሽኔካ ጫሲነካኝ ያለቅሳል ለካ። በላውን ትእዛዝ አለብኝ እባክህ። ሄደ ወደ ከፈል ገባ። በቃ ሄደ። አይሙካላ እድለኛ እኮ ነህ። ጉድ! ቆይ የሰማሁት ነገር እውነት ነው? ደግሞ ምን ሰማሽ? ሄቨን ቦቸራን አፍቅረዋለች ብላ ሄርሜላ እያስወራች ነው አሉ። ማን ነው እንደዛ ያለሽ? አይ እንግዲህ ማንም ይበል ማንም አይመለከትሽም። አሁን የጠየቁሽን ብቻ መልሽልኝ። ባልመልስልሽ ምን ይመጣል? የግድ መመለስ አለብሽ። ይመለከትሻል? አዎ በደንብ አድርጎ ይመለከተኛል። ከሆነ ጥሩ። የሰማሽው ነገር በሙሉ እውነት ነው። እውነት ነው ስትይ? ቦቸራን አፈቅረዋለሁ ብዬ ለሄርሜላ የነገርኳት በሙሉ እውነት ነው። ለሄርሜላ እንደዛ ብለሽ ነገርሻት እንጂ የምር አታፈቅሪውም አይደለ? ቆይ እሱን ማብራራት ይኖርብኛል? አዎ ማብራራት አለብሽ። ቆይ አንቺ የኔ ስሜት እንደዚህ አንገበገበሽ ለምንድን ነው? እሱን መመለስልሽ አሁን የጠየቁሽን ጥያቄ ከመለስሽልኝ በኋላ ነው። ይሄን ልመልስልሽ ባለመቻሌ በጣም አዝናለሁ። ምን ማለት ነው? አልመልስልሽም እያልኩሽ ነው። ወዴት ነው? ይመለከትሻል? ምንድነው አንቺ ይሄን ቃል ዛሬ ደጋገምሽ? ተነቀሰሽዋል እንዴ? እንደፈለግሽ ማሰብ ትቻለሽ። አሁን ከመንገዴ ዞር በይልኝ። ሄቨን ፕሊስ በእናትሽ አታስጨንቂኝ፣ ንገሪኝ። ለምንድን ነው የምትጨነቂው? ያው የወሬ ሱሴን ታውቂዋ፣ ሆዴን ይቆርጠኛል። እንግዲህ ከቆረጠሽ መድኃኒት ያጭበት። ይህች ናትና ጄሪ። ቆይ ምን ነክቷት ነው ልጅ እንደዚህ ውጥር ያለችው? አንዳች ነገር መጥቶ ያፈነዳሻል። ቆይ ጠብቂ። ለምንድን ነው ጓደኛ ስርዓት እንዲስማት ነገር? የትኛው ጓደኛ? ቦቸራን ነው። ኦ ያ ማይቡ ልጅ እኔ ኮረሳለሁ። አንዳንዴ ስት ነው የማደርገው። ሚኪ ይሄ ነገር ተደጋገማል መሰለህ? አንዳንዴ እኮ ማህይምነት ይጋባል። ተጋብቶብኝ ሊሆን ይችላል። ደዌ ነው ሲባል አልሰማሽም? ማህይምነት። እኔ እየቀለድኩኝ አይደለም። አቦ በእናትህ ለምንድን ነው የምታዝገኝ? ልፍታታበት ተወኝ በእናትህ። ለምንድን ነው የምፋታ? ልጁ ከሄቨን አጉል ነገር ውስጥ የከተታት ነው። እናንተ ምን አገባ? ምን ትልቅ አረገ? እሺ ሌላው ይቅር፣ ለምን ለሱ አታስብለትም? እንደው ስሞትልህ እንደው እኔ ስሞትልህ። አሁን ቦቸራ የሚታዘንለት ሰው ነው? ምን ሆኖ ነው ብዬ ነው ማዝንለት ለሱ? ይኸውልህ ስማኝ፣ ቺኳ አፈቅረዋለሁ ያለችው ቺኮቹን ለማንጨርጨር ነው። ገባህ? እሱንም አየህ ነው እኮ አየሁት ምኞቴ አላዘፋኝ ማለትማ እንደዚህ ስጋ ለብሰህ ጭርጭር ስትል አየሁህ እኮ ተንገበገብክ። ሚኪ ደሜን አታፍለው። ኧረ በእናትህ ተወኝ አንተ ልጅ። ኧረ እኔ አላዳምጥም ተወኝ። ይኸውልህ ሚኪ ልጁ የእውነት አፍቅረው ከመሰለው አጉል ነገር ውስጥ ነው የሚገባው። በዛ ላይ ደግሞ አባቷ ከሰማ አስበው። አዘንክለት። እኔ መናገር ያለብኝን ተናግሬያለሁ።
ከዚህ በኋላ ያለውን አያገባኝም። እሺ ኦኬ። ሄደሽ ለፋየው ዝርግፍ ልታረጊ ፋይል ምናምን ልሸጪ። ይኸውልህ እኔ እንደዚህ አይነት ነገር አይነካካኝም። እሺ ሚኪ፣ ኧረ እባክህ ተው እንጂ ደብዳቤ ምናምን ሙድ እንዳራመድሽ ማናቅ ነው እንዴ ይመስልሽ? ስታይን ፋራን ይመስላል። እኔ አራዳ ልጆች እኮ ነው። እኔ ጀዝባ ነው በእናታችሁ። ከየት ነው ያመጡ? ገና እንደዚህ እየተቀባበልኩ እንደ ቴኒስ ኳስ ነው አንጀትሽን ቀጠል ለማድረገው ፊውዝን ጋል ነው ማድረግ። የታባ ዛሬ ሄቨን ተብዬው አብራው ናት። አይገርምሽም? ጸጋ ቆይ እሱ ልጅ ምን ሆኖ ነው ሞቴን አፋጥኑልኝ ያለው? እሱ ምን ያርግ ብለሽ ነው? እሷ እኮ ናት አልፋታ ያለችው። ሲያዩት እኮ ስርዓት ያለት ልጅ ትመስላለች። ቆይ ምንድነው እንደዚህ የሚያረጋት? ወይ ስርዓት አንገት ደፊ ሀገር አጥፊ ያሉ። ልጅቷ እኮ በጣም ከባድ ሰው ናት። እሱ እንደሆነ ሽንታም ነገር ነው። በጄሪ ጊዜ ሳስጠነቅቀው አይቼዋለሁ። እና ምን እናድርግ? እሷንም ማስጠንቀቅ ይኖርብናል። ሞክሬ ያለው እኮ። እና ምን አለች? ምንም እሰማ ጉድ አይደለችም። ላስጠነቅቃት ስሞክር አይደል እንዴ ጭራሽ አፈቅረዋለሁ ብላ ጉድ ያደረገች። እኛ ደግሞ የሆነ ነገር አድርገን ክቡ እናደርጋታለን እኮ። ምን አድርገን የሚለው እኮ ነው ጥያቄው። እሱን አላውቅም፣ ግን የሆነ መንገድ አናጣ። ፕሊዝ ጸጋ፣ እነዚህ ልጆች የሆነ ነገር አድርገን ካለያየናቸው ምንም ሁኔታቸው ደስ እያለኝ አይደለም። ልክ ነሽ። ነገሮቹን ማፍጠን አለብን። ሞላ ፌስታሉ እንዴት ነህ? ምን ላድርግ? አንተ አሁንም አፍንጫ እንደነፋው ነው እንዴ? አዎ ነፋለሁ። በገንዘቡ ምክንያት ነው አይደል? እና ሌላ በምን ሊሆን ይችላል? እሰጣለሁ አልኩህ አይደል እንዴ? ብትለኝም በቃ እኔ ምንም ቀርቤ ሊያልፍልኝ አልቻለም። በቃ አንተ ቆይ ከወረቀት ይልቅ ለምን እኔን አታምነኝም? ባምን እኮ ደስ ይለኝ ነበር ቀስቴ፣ ግን በቃ የሆነ ችግር አለ። ምንድን ነው እሱ? ልክ ላምን ስል የሆነ ነገር ይመጣና በጆሬ ሹክ ይለኛል። ምን ብሎ? ሰይጣን አሳስቶት ቢሸመጥጥ ደስ ይለኛል። እኔ ደግሞ አይ ቀስቴ ወንድሜ ነው ያደረገው ምናምን ነገር ስል ደግሞ ሌላ ነገር ይለኛል። ቆይ ምንድን ነው የሚለው? አይበለውና ቢሞትስ ብር ቀልጦ ቀረ ማለት አይደል ይለኛል። አንተ ጭራሽ ለኔ ሞት ትመኝልኛለህ እንዴ? አይበለውና ብያለሁ እኮ። እሺ ቆይ ከፈረምኩል በኋላ ሳልከፍል ሞትኩኝ እንበል፣ ያኔ ማን ይከፍላል? ወይ ቤተሰቦች ይከፍሉኛል ወይ ደግሞ ፎንቃ ትከፍለኛለች። ፎንቃዬ ደግሞ ከቤት አመታ ነው የምከፍለን። አያገባኝ። የገዛላትን ቀሚስ ቢሆን ወስጄ እሸጠዋለሁ። ወይኔ ሙላ ግን ቆይ ምን አይነት ከንቱ ሰው ነህ? ምን ላድርግ ቀስቴ? ቆይ ለሞኔ ሞተር የማን ነው? አንድ ዝናው የሚባል አለ እሱ ነገር እና ታዲያ ለምን ነው ቁልቁል ላይ ያልነቀለ? አይ ዝና ችግር አለበት እኮ በቃ በኋላ እንትን ለታዶ ስዶር ይቅርታ ባለሳሳት ናታን ማለት አንተ ነህ አይደል? ያ ናታን እባላለሁ። ጓደኞቼ ናታን ይሉኛል፣ ቺኮቹ ደግሞ ናቲ። አንቺ ግን ከፈለግሽ የኔ ቆንጆ ናቲዬ ልትይኝ ትችያለሽ። አይ እኔ ናታን የሚለው ተመችቶኛል። ጎሽ የኔ መቤት እንኳን ተመቸሽ። ይቅርታ የኔ ወንድም፣ እኔ አንተ መቤት አይደለሁም። ከማን ገር ይኸውልሽ፣ ለእኛ ደንበኞቻችን ንጉሶቻችን ናቸው። ወንዶቹን የኔ ጌታ፣ ሴቶቹን ደግሞ የኔ መቤት እያሉ ትሪት ማድረግ ልምዳችን ነው። ሲምፕሊ ከስተመር ኪንግ። ይሄ እኮ ሚኒ ሚዲያ ነው እንጂ የግል ድርጅት አይደለም። አይ ኖ ገርል አይ ኖ። ይኸውልሽ በዛው ታማኝነትን፣ ሰው ማክበርን፣ ታዛዥነትን ለመለማመድ ያክል ነው። እሺ ይሁንልህ። እና ታዲያ ምን ልታዘዝ የኔ ቆንጆ? ትምህርት ቤታችን ለተጋበዘበት ፌስቲቫል ላይ ተወዳዳሪ መሆን ፈልጌ ነው የመጣሁት። ዌልካም ብለናል። እና ታዲያ በምን ዘርፍ ነው የኔ መቤት? በዘመናዊ ዳንስ። ከሞን ገርል አር ዩ ኪዲንግ ሚ? ዘመናዊ ዳንስ ነው ያልሽኝ? አዎ ምን ነው ገረመ? አር ዩ ሹር ግን ዘመናዊ ዳንስ ትሞክሪያለሽ? እንዴት እንደዛ አልክ? ጀስት ዌን አይ ሲ ዩ ላይክ አይ ዶንት ኖ ብቻ ለዘመናዊ ዳንስ የምትሆኚ ነገር ስላልመሰለኝ ነው። ሰው አይለካም በሽፋኑ ሲባል አልሰማክም? ኦብቪየስሊ ሊሆን ይችላል። ያው እኛ ሀገር ላይ ተረትና ምሳሌ የተለመደ ናቸው። ቆይ አንተ ዳንሰኛ ነህ እንዴ? ዴም ገርል ዋት ዳዝ ኢት ሚን? ሉክ አት ሚ። ይኸውልሽ ልንገርሽ አይደለ ዘመናዊ ዳንስ ራሱ እኔ ስደንሳት ነው ህይወት የሚዘራባት ብልሽ ማካበድ አይሆንብኝም። ኧረ ምን ነው ገረመሽ? ኧረ ምንም እንዲሁ ነው። እስኪ ይልቅ ዝርዝር ሀሳቡን ንገረኝ። ኦኬ ሌት ሚ ቴል ዩ
ይኸውልሽ በውድድሩ በጣም ብዙ አይነት ዘርፎች አሉ። ዘመናዊ ዳንስ፣ ባህላዊ ጭፈራ፣ አክቲንግ፣ ሞኖሎግ፣ ፖይም የመሳሰሉት አሉ። ከነዚህ ውስጥ አንዳንድ ተማሪዎችን እንመርጥና ከየዘርፉ አንዳንድ ተማሪዎች ይወዳደራሉ ማለት ነው። you got me girl። በሴቶች ዘመናዊ ዳንስ ላይ ስንት ሰው ተመዝግቧል? I think እስካሁን 9 ከአንቺ ጋር 10ኛ። አዎ አንቺ 10ኛ ነሽ ማለት ነው። ስለዚህ ከ10 ውስጥ አንደኛ የወጣ ሰው ነው ማለት ነው ትምህርት ቤቱን የሚወክለው? ኢትስ ጀስት ሲምፕል። ይኸውልሽ ያሸነፉት ተማሪዎች ከትምህርት ቤታችን ይመረጡና ሄዶ ፌስቲቫሉ ላይ ይወዳደራሉ። ኢትስ ኢዚ። እንደዛ ከሆነ በቃ እሺ መዝግበኝ። ኦኬ ማይ ፕሪንሰስ። ሶ ዋትስ ዩር ኔም? ሀና። ናይስ ቱ ሚት ዩ ሀና። በቃ አሳውቅሻለሁ። እሺ። ኦ ማይ ጋድ ሺ ኢዝ ሶ ፋይን ሺ ኢዝ ሶ ሆት you are so beautiful you are so handsome you are so fantastic boy አንቺ ልጅ ለምንድን አስተውሽ ማትተይ? እኔ እንጃ ምናልባት ጸባችንን ወድጄ ይሆን? በኋላ እንደዚህ እየነካካሽኝ ደም የፈላሳት የማትወጪው ነገር ውስጥ ነው የምትገቢው። ምን ፎቶአችንን ወስደሽ ለማየት ልትሰጫት ነው? የምን ፎቶ? ኦ ለካ ፎቶ አላነሳችሁም ብለሻል። አሁን የመጣሽበትን ተናገሪ። እኔማ አንዲት ጓደኛዬ ቦርሳ ውስጥ በተደጋጋሚ ማስፈራራት ደብዳቤ የተቀመጠባት ነውና እሱ እኮ ሲጨንቀኝ ላማክርሽ ነው የመጣሁት። እና እኔ ምን ላድርግሽ? ትዝ ይልሽ ከነበር አንቺ ቦርሳ ውስጥም እንደዚህ አይነት ደብዳቤ ይቀመጥ ነበር እና ምናልባት ያ ሰውዬ አንድ አይነት ሰው ከሆነ ብዬ እኮ ነው። አይ አንድ አይነት አይሆንም። እንዴት አልሽ? እንጃልሽ። እሺ እሱን ታየውና ባለፈው ልትነግሪኝ የነበረውን ነገር እንድትነግሪኝ እፈልጋለሁ። ምንድን ነው እሱ? ስለደመረ ቤዛ። በእናትሽ ጸጋሽ ይቅርታ። እሺ በቃ ተረጋጊ። ለምንድን ነው የዛን ሰውዬ ስም የምታነሺብኝ? ጸጋኔ እኮ ላንቺ አስቤኝ ነው። ለኔ የምታስቢልኝ ከሆነ ተይኝ፣ ስለሱ አታንሺብኝ። እንደውም እኮ ስለሱ ማነሳብሽ ላንቺ ስለማስብልሽ ነው። ቤዛ በእናትሽ ተይኝ። ስለሱ እያነሳሽ ልትበቀኝ አትሞክሪ። የእሱን ስም ስሰማ እታመማለሁ። ግድ የለሽም ጸጋ፣ ቀስ እያልሽ ንገሪ። ከዛ ውስጥሽ ያለው ጭንቀት ሲወጣ ሰላምሽን ታገኛለሽ። ምን ብዬ ልንገርሽ? አንቺ ደስ ካለሽ ቦታ ጀመሪ። ያኔ እኮ ነግሬያችሁ ነበር። ቆይ ከቤተሰቦችሽ ሞት በኋላ እሱ ቤት ነበር የገባሽው? አዎ። እሺ ቆይ ከዛስ? የገባው ሰሞን በጣም ይንከባከበኝ ነበር። እንደ ቤቴ እንዲሰማኝ ያደርጋል። እሺ ልብስ ይገዛልኛል። አባቴ የሚያደርግልኝን ነገሮች በሙሉ ያውቅ ስለነበር ምንም እንዳይጎልብኝ ያደርግ ነበር። አንቺ ያኔ ስንት አመትሽ ነበር? 12 አመቴ ነበር። ቆይ ከዛስ ምን ተፈጠረ? ቀስ በቀስ በደንብ እንድለምደው እንደ አባቴ እንዳየው ያደርገኝ ጀመር። እሺ በወላጆቼ ሞት ምክንያት ማታ ማታ ለረጅም ጊዜ ያቃዠኝ ስለነበር አንድ ቀን ምን ስቃዥ ቀሰቀሰኝና ምን ሆነሽ ነው አለኝ። እኔም በህልም ያቃዠኝን ነገር ነገርኩት። እሺ እንደዚህ የምትጨነቂው ብቻሽን ስለምትተኝ ነው። ከዚህ በኋላ እንደ አባትሽኝና ከኔ ጋር ተኛለኝ። እና ተስማማሽ? ምንም አማራጭ ስላልነበረኝ አዎ ተስማማ። እሺ ቆይ ታዲያ የዛን ቀን ነበር የተተናኮልሽ? አይደለም። ታዲያ መቼ ነው? ከሱ ጋር ስተኛ ነጻነት እንዲሰማኝ ያደረገ። በተደጋጋሚ ያለምንም ችግር ከሱ ጋር እንድተኛ አድርገው እምነቴን ጣልኩበት። እሺ ቆይ ከዛስ? ከዛ አንድ ቀን አምሽቶ መጣ። ከዛስ? በሩን ስከፍትለት ቆሞ የሆነ አይነት አስተያየት አየኝ። ምን አይነት አስተያየት? በወቅቱ ያልገባኝ ችግሩ ከደረሰብኝ በኋላ የተረዳሁት አይነት አስተያየት። ከዛስ? ከዛ ቤዛ አልችልም። ጸጋ ቤዚቲ አንቺ ምን ተፈጥሮ ነው? ምንም አልተፈጠረም ቤዚ።
በእናትሽ ቦቸራ ስፖርት መስራት ጥሩ ነው ሲል ሰምቼዋለሁ። ታዲያ ሳልበላ ስፖርት አንዴ ላዋራህ ሚኪ። ያው እሺ አንዴ ላዋራህ። ተረጋጋ እንዴ ሚኪ። አንተ ሚኪ ላጋይ ምን ብላክ ካልሽ በኋላ ምንድን ነው ያልሽው? ብላጋይ ነው ያልኩት። ምን ነው ችግር አለ? ኧረ ችግር የለውም። ይኸውልሽ አንቺ ካልሽ ምንም ችግር የለውም። ብቻ ግን እኔን እንዳታዝኝ አደራሽን። ኦ ኤምጂ ዋይ ቶክን አባውት ዋትም ዋትም ማለት ደግሞ ምን ማለት ነው? እስቲ አንድ ጥያቄ ልጠይቅሽ። ዋት ማለት ምን ማለት ነው? ዋት ማለትማ ምን ማለት ነው? ስለዚህ ዋትም ማለት ምንም ማለት ነው። ኦ ጋድ ዩር ሶ ፈኒ። አውቃለሁ አም ሶ ፈኒ አላብሽ። እሺ አሁን ምን ፈለግሽ? ትምህርት ቤታችን የአርት ፌስቲቫል ላይ እንዲወዳደር ኢንቪቴሽን መጥቶለታል። እሷን ነገር ገልብጫታለሁ። ቦቼ እውነት ነው። ቦቼ አንዳንዴ ትልቅ ሰው ነው። እኔ ምን ልጠቀማት እንዴ? ምንድን ነው የምታወራው? እሺ ከዛስ? እናማ ማለት ነው ተሰጥኦ ያላችሁ ልጆች ተመዝገቡ ብለን ማስታወቂያ ወጥተናል። ሶ አንተ መመዝገብ ትችላለህ። እንደው እግዚአብሔር ያክብርሽ በእውነት ሶሲ፣ እድሜ ዘላለምሽ እንዳከበርሽኝ እኮ ነው የምትኖሪው። እኔ አሁን በምን ዘርፍ ነው እኔ አሁን የምሳተፈው? ያው በአራዳ ቋንቋ ዘርፍ ነው እንዴ? አልሰማሁም ነበር እኮ አራድኛ ማውራት ጥበብ ሆነ እንዴ? ዋይናት ኧረ ዋይናት ብለሽ አንቺ እኔን መድረክ ላይ ትገትልኝና ከዛ አይን ፍጥጥ ጥርስ ግጥጥል ይሆን ነው ነገሩ። ድሮም እኮ አንተ የምታወራው ነገር በቃ በጣም ነው ግራ የሚገባኝ። እና ቀኝ እንዲገባሽ ላድርግልሽ እንጂ አለ ሶሲ። ዋት እኔ የምልሽ በቦርጭ ዘርፍ ይኖርሻል። ሜቢ በሞዴሊንግ ዘርፍ ካለ ግን በፍላት ሳይዝ መዘገብ ይችላል። እየሄድሽ እና ትንቅፋት መጥቶሽ ደግሞ ሰበብ እንዳትሆብኝ። ይጂ መወዳደር አትፈልግም? አልፈልግም። ይጂ እየሄድሽ ኦኬ። ግን እሺ አስብበትና ማለት ነው መወዳደር ከፈለክ ኮንታክት አድርገኝ። እሺ መድኃኒዓለም ኮንታክት ያድርግሽ በኤሌክትሪክ ሙርት ይዛልሽ እንዴ? ሂጂ ሂጂ ይላረዛ ወደ ቆይ ቤዛ ምን ሆነሽ ነው እንደዚህ የምታለቅሽው? እንደዚህ እየሆንሽ እያየሽ ምንም አልሆንኩም ትይኛለሽ እንዴ? እቺ ሰይጣን የሆነች ጸጋ ምን ብላሽ ነው? ተይጆቻ እንደዛ አትበያት። እሷ ምንም አላለችኝም። እንግዲህ ደሜን አታፍልሽ ቤዛ። ቹቻ ግን ታውቂያለሽ ሁሉም ሰው የማይናገረው የሆነ ጨለማ የሆነ ህይወት አለው አይደል? ቆይ ጸጋ ስለ ጨለማ ህይወቷ ነገረችሽ እንዴ? እየነገረችን ነበር እና ተናግራ መጨረስ ስላልቻለች ጥላኝ ሄደች። የምርሽ ነው ቤዚቲ? አሁን የምሬን ነው። ቆይ ምን ብላ ነግራሽ ነው? ቹቻ የፈራነው ነገር እውነት ነው። ምን? ቆይ ሰውየው ጸጋን ደፍሯታል? አዎ ደፍሯታል። ፈረሰኛው ድረስ። ቆይ የምርሽ ነው ቤዚቲ? አዎ የምሬን ነው። በልጅነቷ ነው እንደዚህ ያደረጋት? 12 ዓመቷ። ኧረ ላሽ። ቆይ በምን አይነት ሁኔታ ነው የተፈጠረው? እሱን እያስረዳችኝ እያለ ሁለታችንም መቋቋም አቃተን። ወይኔ ቤዚቲ፣ በቃ የፈራነው ነገር እውነት ሆነ ማለት ነው? አውዱሻ እኔ ግን መቼም ቢሆን ይህን ሰውዬ አልተወውም። መቼም። ማንን? ደመረ የሚባለውን ጸጋን የደፈራትን ሰውዬ ነው። ቆይ ምን ልታደርጊ ነው? እመኝኝ፣ ህግ ፊት እናቀርበዋለን። አይደል? ቆይ ቤዛ ምን ሆነሻል? ምን ሆንኩኝ? የሰውየውን ማንነት የታውቀሽ ነው ህግ ፊት አቀርባለሁ ምናምን የምትይው? ማንስ ቢሆን ታዲያ እኔ ምን አገባኝ? ይኸውልሽ ቤዚቲ፣ እንደዚህ አይነት ወሬ ስታወሪ ሌላ ሰው እንዳይሰማሽ እሺ? ቢሰማኝስ ምን ችግር አለው? ይኸውልሽ ችግር አለው አልኩሽ፣ ችግር አለው። የምነግርሽን ነገር ስሚኝ እሺ? አንቺ ለምንድን ነው ነገሮች ችላ ተብለው እንዲቀሩ የፈለግሽው? ይኸውልሽ ቤዛ፣ እኔ ነገሮች ችላ ተብለው እንዲቀሩ አልፈለግኩም እሺ? ታዲያ ምንድን ነው የምትይኝ? ግን ደግሞ ይህንን ነገር ተጋፍጦ ለህግ ማቅረብ ከኛ አቅም በላይ ነው እሺ? ታዲያ ሰውየው የሰው ህይወት ካበላሸ በኋላ የነጻነት አየር እንዲተነፍስ ፍቀጅለት ነው የምትይኝ? እኔ እንደዛ አላልኩም ቤዛ፣ ግን ረጋ ብለን ማሰብ አለብን። በዛ ላይ ደግሞ ጸጋም ብትሆን ታሪኳን ተናግራ ትጨርስ። ቹቻ ተናግራ ባትጨርስም ሁሉም ነገር ግልጽ እኮ ነው። ሊሆን ይችላል፣ ግን ደግሞ ቤዚቲ ባቸኩይ በጣም ጥሩ ይመስለኛል። እሺ አልቸኩልም። ገድየው ማለት ነው። እንዴት ነው? አለሁልሽ። ደውለሻል? አለሁልህ። አንተ እንዴት ነህ?
አለልሽ ነው ባይልሽ ሽቅብ ቁልቁል እያልኳለሁ። ለምንድን ነው ደግሞ ሽቅብ ቁልቁል የምትለው? የመላርገው ብለሽ ነው ጉሮሮዬን ለማሸነፍ ብዬ ነው። አይዞህ እቺ ደግሞ እካኪ ሆነሽ ነው መጣች ይኸውልሽ። እንዴ ወጪ አሁን ማትነጋገሩ እሱማ ለምን ነበር የወገብ ቅማሉን አለፋታለችኝ እንጂ ከክ ሄብዬ አይ ጄሪ እንዴት ነሽ? ደህና ነሽ? አለሁልሽ። ከቦቼ ጋር ተነጋገሩ እንዴ? ማንን? ቦቸራ ነው። አንቺ ልጅ ግን ሰሞኑን ደህና ነሽ? ማለት ምንም ሁኔታሽ ትክክል አልመስልሽ እያለኝ ነው። እንዴ እንዴት ነው ትክክል ያለው ነው? ብቻሽን ቆመሽ ሳገኝሽ የሆነ ሰው ሰላም ማለት እንዳለብኝ ትነግሪኛለሽ። ቆይና ታዲያ ይሄ ሰላም ነው? እቺ እኔ ወዳል ቦቸራ ምን ነው አንቺ ዝም ብለሽ ተንጠራራሽብኝ? እንኳን እኔ ቦቸራ አንቺም ታይተሻለሽ። ሄቡ በእናትሽ አንድ ነገር ላወራሽ ነበረ። ከዛ በፊት የቦቸራን ጉዳይ መላ ብንለው አይሻልም? ወይኔ በጄሪ ሞት። ቆይ አንቺ ልጅ ግን ደህና ነሽ? ምን ሆንሽ? ነገረ ስራሽ ሁሉ እየገባኝ አይደለም። አሁን የምትይው ሰው እኮ እዚህ የለም። እቺ እኔ ወዳል ቦቸራ ዘራፋ ካኪ ዘራፍ ዱብ ዱብ ይላል እንደ በረዶ በልጅነቱ ከተማ ለምዶ እኔ ቦቸራ የወንዶች ቁና እንኳን ለጄሪ ለዚህ ችግርና አሳይዋለሁ ለገሩ ጀግና አሁን ሳታዩሽ ምንሽ ይሉኝ። አሁን እኮ እዚህ መጣው ስላሰመንቱ እንድናወራ ነበር። ከዛ በፊት ለጠየቀሽ ጥያቄ መልስ ስጪ። ለማን ጥያቄ? ለቦቸራ ነው። የፈጣሪ አለ። ቆይ አንቺ ልጅ ግን ደህና ነሽ? ምን ሆንኩ? የምትይው ሰው እኮ እዚህ የለም። አረ ጄሪ ታይ ታይ፣ አትድረቂ ታይ። ያረቺ ሴትዮ ልታሳብድ ገነየቺ ሴትዮ በጤናዋ ነው ግን ምንድን ነው ይቻላል? ቦቼ ተረጋጋ። ሄቨን ከማን ጋር ነው የምታወሪው? ከቦቸራ ጋር ነው። ወይኔ በፈጣሪ ስም ቆይ አንቺ ልጅ ያምሻል እንዴ? ፈጣሪው ትዕግስቱን ስጠኝ። አልታያልኩሽ አይደል አንቺ እርኩስ አይንሽ ጥፋ ምንም አይደለም ብቻ ቦቦታ መስ አመዳ። ቆይ ቦቼ ተረጋጋ። እንዴ ለመረጋጋው አልረጋጋም እንጂ ደህና ሳወራ የነበርኩ ልጅ በተበጠበጠችኝ እኮ ቃል የለኝም ብቻ ላንቺ። ቆይ ቆይ እነዚህ ልጆች አበዱ እንዴ? ሆ እንዴ ሻኔ ግን የጸጋ ነገር በጣም እያስጨነቀኝ ነው። ኡፍ ቤዚ፣ አንቺ ደግሞ ምን እንደሚሻልሽ? ፊ ደግሞ ምን የተብድ ሞተረኛ ነው በእናትሽ። ይሄማ የአንድ ፊልም ተጽዕኖ ያለባት ሞተረኛ ነው። ኧረ ቤዚ ነኝ ነው ማለት ነው። ሄይ ፎንቄ